ለምን እንሰጋለን? እኛ ራሱ ቪዲዮ እየሰራን መጣን ወጣ እያልን ለምን እንሰጋለን? የምር በጣም ይደብራል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ጨረቃዎች ፋሚሊዎች ጠፍታችኋል። እዚህ ቤት እያቀዘቀዛችሁት ነው። በደንብ አድርጋችሁ ሞቅ ሞቅ አድርጉት እንጂ እያለን ቪዲዮን እንጀምራለን እና ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ሻሎም ይመጣል ደውዬለታለሁ፣ ግን ከዛ በፊት አንዳንድ የምላችሁ ነገር ስላለ ስለነ ብሩክና ስለሄኒ ማለት ነው። ትናንትና የተፖስተውን ቪዲዮ ካያችሁ እሷ እዚህ ጋር ጥል ምናምን ተፈጥሮ ነበረ፣ በማላችሁ ክፍተት ተፈጥሮ ነበረ። ተስተካክሏል፣ አሪፍ ነው፣ ደስ ይላልም በደንብ ግን ደግሞ ይስተካከላል ብለን አይስተካከልም ወይ ይሄ ነገር ብለን ፈርተን ነበር። እዚህም ይመጣሉ ወይ ምናምን ነገር እሷ ልመጣ ነበር ምናምን ብለን አስበን ነበረ። እስከ ግማሽ ምናምን ቪዲዮን በደንብ ካያችሁት እናንተም ትረዱኛላችሁ። ኮሜንት ላይ እንዳየሁት ከሆነ ብዙዎቻችሁ ሰለቸን ይሄ ነገር ሰለቸን፣ ይብቃ እንደዚህ አይነት ነገር ምናምን ነገር በመሀላችሁ ክፍተት እንዳይኖር ብዙ ኮሜንትም እንዳያችሁት ብዙ ነገር ብላችኋል። ቤተሰብ ደግሞ በጣም ልክ ናችሁ። በስትክክል እኔ የእውነት ያወራችሁት ነገርም ኮሜንት ላይ እንዳነበብኩት በጣም አሪፍ ነው። እውነታቸውን ነው። በቃ ይሰለቻላ ሰው ገብቷችኋል። ሁሌ ብቻ ይደብራል። በመሀላችሁ ደግሞ ማንንም እንደዚህ ክፍተት ምናምን አትፍጠሩ እላለሁኝ። ብሩኬም ደግሞ ጥፋቱን ያንተም ከሆነ የእሷም ከሆነች እንደፈታችሁት በጣም ነው ደስ የሚለው። እስኪ ይህን ቪዲዮ አይተን ነው እንውጣ። በቃ ስነ ስርዓት ይኖርሽ፣ እኔም ይኖረኝ። የምታረጊው ነገር ልክ ካልሆነ አትናገረኝ ነው። እኔ አትናገረኝ አላልኩም። በቃ ካላልሽ በቃ ግን ነገሮችን በልክ ይሁኑ። በቃ አልቆጣጠርሽ፣ ገደብ ይኖረኝ አይደል? ነገሮች አይብዙ ነው ያልኩት። አንቺ እንደፈለግሽ እኔ ነኝ ሲጀመር ችግር ውስጥ እያስገባሁሽ ያለሁት አይደል? እኔ እንደዛ ብያለሁ ነው። እኔ ነኝ ብያለሁ እንደዛ። እኔ ነኝ በቃ አይደለ እኮ በቃ እኔ አልችልም። በቃ ለምን ክፍተት እንፈጥራለን? በቃ ከዚህ በፊት የተፈጠሩት ክፍተቶች አይተሃል አይደለ? እሺ እኔ እኮ ለምንድን ነው ክፍተት የምንፈጥረው? እንፈጥራለን እንኳን ከተባለ እኮ አንቺ እንኳን አልሰከንሽልኝም እኮ። በሰዓቱ እኮ እንደዚህ ነው የምትሆነው። በሚያጋጭህ ነገር ላይ ሰዓቱ ላይ ስትሆን እንደዛ ነው ግን ፈለመለው በሰዓቱ ተናገርኩሽ እኮ። ከዛ በኋላ ደግሞ እኔ ደወልኩኝ ሞከርኩኝ ምናምን አላገኘሁም። አኮረፍክ፣ ስልክ ዘጋህ ምናምን። እንደዚህ አይነት ክፍተት አይፈጠር። ልክ ነው አይደል? ሶኒ አውርቼሽ ቢሆን አሁን እኔና አንቺ በሰላም እንፋታ ነበር። ልክ ነው እያወራን ነው የነበረው ነገሮች። አትሸነፍም አንቺ። ለምን አትሸነፍም? ለምንድን ነው እኔ ብቻ የምሸነፈው? ስለተናደድኩኝ እንዴ? እኔም እኮ ሰው ነኝ። እኔ ታውቂኛ፣ እንደውም ከማንም በላይ ነው የምናደደው። ጥንጥ ነገር ያቃጥለኛል አይደል? አታውቂም የኔ እኮ በቃ እሺ፣ አጥፍቻለሁ ይቅርታ አልኩህ እኮ። ግን አንተ አሁንም ንዴት ላይ ነህ። አንተም እኮ አሁን እኮ አልበረደህም። አወራርሽ እኮ ነው አወራርሽ። አንቺ ራስሽ እንደልክ አትይ። በቃ አልፈልግም እንደሱ እንድትይ። ሶን እሺ፣ መሄዴን ያናደደ ሻንጣሽን ይዘሽ ተመለሺ። ለዚህ ነው የምወስነው ውሳኔ ሊያናደደህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? ሳልነግርህ መሄድ ስለደበረኝ ነው። ገባ? እህል ውስጥ እንድገባ ለምንድን ነው የምታረጊኝ? በማለት የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የምሄደው። በሰላም እንደሄድ ከፈለክ ቻው ብለህ ሸኘኝ። ይቺ ማን ከማን ይበልጣል? የትኛው እና በቃ በጣም እኛ ደስ ብሎን ነበረ። እዚህ እመጣለሁ ምናምን ስትል በሰላም መስሎ ምናምን ነገር እዚህ ቤተሰብና ጥየቃ መስሎን በጣም ነበር ደስ ያለን። እዚህ እንቀበላታለን ብለን አስበን ነበረ። ግን ደግሞ ያው ወደ ውስጥ ገባ ብለን ስናየው ቪዲዮን በሰላም እንዳልሆነ በጥል እንደሆነ አይተናል። ግን ሆነም ቀረ ሁለቱም ሆነም ቀረ አንድ ሰው ተሸንፋለች ሀይሚን ደግሞ በጣም በቃ ደስ የሚል ነገር ነው ያረግሽው እዛ ፓርት ላይ ማለት ነው። መሸነፍሽ ብዙ ነገር ደስ ይላል። በወደፊትም ደግሞ እንደዚህ ነገር አንጠብቅም ከእናንተ እና እንግዲህ እንዳያችሁት ተመልሳለች። ያው እንደምታዩት ቪዲዮን እና ሻሎም ደግሞ
ትላንትና ባያችሁት ቪዲዮ ስለነ እዚሁ ቦታ ላይ ነው። ምን አስመልክቶ ነው? እዚህ ጋር እኛ ቪዲዮ እየሰራን ነው አይደለ? መጥቶ አናውቀውም ግለሰቡን በርግጥ ግን ደግሞ መጥቶ ለምንድን ነው ስለነ ሃይሚና ስለነ ብሩክ የምትሰሩት አለ ማለት ነው። እኔ እዚህ ጋር የሰራሁት ዛሬ ቪዲዮ እንድታዩት ነው፣ እንድትገነዘቡ ነው ቤተሰቦች። እንዴት ሰው እንደዛ ይሄን ያህል ምን ሳውኛ ጥሩ መጥፎ ነገር ካወራን ነገሩን እንደዚህ መጥፎ ነገር አላወራንም። ስለነሱ ደስታ አሪፍ ነገሮች ነው ለእናንተም ይዘን የምንመጣላችሁ። ምን እኔ እንጃ ጥፋታችን አልታወቀም። ሻሎምን ደግሞ እንደምትዩት በጣም ነው የጎዳው። ቪዲዮን አይታችሁታል እያስባለሁ። እኔ ደግሞ የሮጥኩበት ምክንያት እዛ ጋር ፈርቺ ምናምን ሳይሆን ሰው ልጠራ ነው። ከአቅማችን በላይ ሆኖ በዛ ሰዓት ማለት ነው። አሁን ቢመጣ ግን ብቻ ግን ከአቅማችን በላይ ሆኖ ነው እኔ ወደዛ ሰው ልጠራ ይሄድኩት ማለት ነው። እና በመጣበት ሰዓት ሰው ይዤ ስመጣ ማንም የለም። እኔ ራሱ ከነሱ ጋር ምንድነው ምናምን ነገር ዝም ብለን የጠራህ ምናምን ነገር ብሎ ነበርና ሻሎምን ደግሞ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አለን። እኔ ብጠፈጠፍም ደህና ነን። አንተ በጣም ደህና ነኝ። ኧረ በእናትህ ፍርልኝ። እና ብዙ ነው ተጎድተሃል። በዚህ ጋር ተልጧል። እዚህ የለም ደግሞ እዚህ ቦታ ያስመጣኝ ልታስተፈጥፈኝ ነው ድጋሚ። ችግሩን እየነገርኳቸው ለቤተሰቦች የዛኔ ደግሞ እንዳስብኩ አይደለም። ሰው ልጠራ በሚሄድበት ሰዓት ስመለስ ደግሞ የለህም አንተ። ቪዲዮን ሳይሆን ማለት ነው አንተም ሄዳል ምናምን ነገር ወዲያው ነው እንትን ያለችት። ተጫወተብኝ የምር። እኔ ሁላ ቪዲዮ መስራት ያው ካሜራማኑ የምር ተመቷል። በዛ ሰዓት ውስጥ አንተ ከሄድክ በኋላ ሊያግዝኝ ምናምን ሲል በቃ እሱንም መጥቶታል። ለምትቀርጻለህ ምናምን ብቻ ይደብራል የምር። እኔ ነግረነዋል እኮ ደግሞ ቪዲዮ መስራት እስኪያስጠላኝ ድረስ ማለት ነው የምር። ለምን እንደዚህ ይደረጋል? ለምን እንበደላለን? ምንም እኮ እኛ ያደረግነው ነገር የለም። እቺ ጋር ነው የምር አለ የሚገድስ ጉዳት አለ እኮ ግን በጣም ያን ያህል ለኛ የምር ይደብራል። ወሬ የሚያልቅ ነገር ነው። እኔ በጣም ነው ያዘንኩት የምር። ቪዲዮ ድረስ መጥቶ እኛን እስከ መቀጥቀጥ ድረስ እስከ መምታት ድረስ መድረስ ማለት የምር ከባድ ንቀት ነው ከኛ ጋር ያለው ንቀት። እኔ ለእሱ አንሺ አይደለም ግን በዛ ሰዓት ውስጥ እኔ ኦዲየንስ አለ ከኛ ጋር ኦዲየንሶች አላችሁ እንዳያችሁት። እሱ ከኛ ጋር ያን ነገር አውርቶ መፍታት ሲችል እሱን ከኛ ጋር ያንን ጸብ መጀመሩ ማለት የምር በጣም የሚከብድ ነገር ነው። እኔ በጣም ነው የደበረኝ ማለት ዛሬ ሁላ ልመጣ ነበር። በጣም አሞኝ ቤት ራሱ በጣም ተቆጥቶ አንተ እንደዚህ ብለህ ምናምን የምር ቤት ብቻ ሳይሆን በቃ ያለው ነገር ይደበራል። ለኔ ለራሱ ማለት ነው ለኔ ይሄ እንደዚህ አርጎታ ተመታ ማለት ምናምን አይደብርም? አውርቶ መጨረስ ይችል ነበር ያ ልጅ ማለት ነው። አውርቶ መጨረስ ይችል ነበር ግን ለምን እንሰጋለን? እኛ ራሷን ቪዲዮ እየሰራን መጣ እያለን ለምን እንሰጋለን? የምር በጣም ነው ይደበረኝ እኔ ማለት ነው። በጣም ነው ያዘንኩት። ፈታለን በቃ ልጁን ደግሞ እናገኘዋለን። እኔ ልጁን እኮ በራሴ መንገድ ማውራት ሲል ነበር ግን እዚህ አውርቶ ከኛ አይተዋል፣ ስንመታ አይተዋል። እዚህ ሊጨርስ ይሻላል በማለት እንጂ ያለሱ ምን ሁለት ነው የዛን ሰዓት መሰንዘር እንችል ነበር ግን ያ ልጅ አውርቶ መጨረስ ይችል ነበር። ምን አይነት አስተሳሰብ እንዳለው እሱም ጊዜ ሊወቅለት ብቻ ይደብራል። ካሜራማንን ለመምታት ሁላ ሲሄድ በላ ካሜራማንም ነበረ 3 ነው እሱም መምታት አቅቶናል ግን ይደብራል በቃ
የፖስት ቪዲዮ እንዳይፖስት ምናምን ብዬ ነበር። ግን ፖስት የተባለው ለምን እየተበደለን ያለ ነው እየተበደለን ያለው ነገር እናንተም እንድትረዱ ነው። አንድ ሰዎች ግን ያላመኑ ይኖራሉ። ያላመኑ ልትኖሩ ትችላላችሁ። አይ ሚን ማመን አለማመን የራሳችሁ ፍቃድ ነው። ስንመታ አይታችኋል። የምሬ ነው ብላችሁ የደረሰበንን በደል እኔ ብለን ነው። ግን እኔ ልጁን ብቻዬን ላገኘው ብዬ ነበር። ግን አባቡ አይሆንም እንደዚህ ስላለኝ ቪዲዮ የተፖስት የተባለው እናንተ እንድትረዱ ማለት ነው። አትረዱት ትችላላችሁ። እናንተ የራሳችሁ ጉዳይ ነው። ማረዳት ያልፈለጋችሁ ሰዎች እንደፈለጋችሁ ማሰብ ትችላላችሁ። ግን እኛ ስለተጎዳን ነው ይሄ ነገር ቪዲዮ የተገደር ነው ማለት ነው። የደረሰብን በደል እናንተ ለማሳየት ነው ይሄ ነገር የለቀቅነው ማለት ነው። ፕራንክ ነው ማለት ትችላላችሁ። እኛ ፕራንክ አይደለም ይሄ ነገር ልናስረዳችሁ ነው። ዛሬ እዚህ ጋር የመጣሁት እሱን ነገር ነግራችሁ ነው እንጂ አሙኝ ነው አራሱ ጉዳት ነው እና አይ ነው ልላችሁ ነው የመጣሁት። አይዞሽ እግርሽ ደግሞ ብዙ ነው። ኧረ ትንሽ ነው። እዚህ ጋር ኖርማል ቤታሳሽዋል። ጉልበት ደግሞ ጉልበት ትንሽ እንትን እያለኝ ያለው እንጂ ኖርማል ደህና ነው። ያሳዝናል ያለው ነገር በጣም ነው የሚያስጠላው። እንዴት ቆይ እናገኘዋለን ደግሞ ልጁን እንደዚህ በቀላሉ አንለቀውም። እኔማ ልጁን ልፋታ ነበርም ግን በቃ የሆነውን ብዬ እኛም በቃ ይህ ነገር ተቀብለናል፣ አልፏል ይህ ነገር። አሁን ግን ድጋሚ ከመጣ ይሄ ልጅ ማንም ሰው ማለት ነው ድጋሚ በእኛ ነገር ላይ ከመጣ ከማስቀየም ወደኋላ አነን የምር የምንላችሁ ማንም ይሁን ማንም ስለሱ ቪዲዮ አትስሩ ሊሆን ይችላል። ማንም አያገባው። እኛ ስለፈለግነው ነገር ማውራት እንችላለን። ውሸትም ይሁን እውነትም እስከዛሬ ነው የሚያወራናቸው ነገሮች እኛ ምን ወጣ ያለ ነገር አውርተን አናውቅም። እኔም እየነገርኳችሁ በስተት እኮ አውርተን ቢሆን ይበለን። ለምን አይደለም መምታት የፈለገውን ማሳሰርም ይችላል። ግን እኛ ያለ ነገር ጥሩ ነገር ሰርተን ስንበደል ደግሞ የምር ይደብራል። በጣም ነው የሚደብረው። እኔ በጣም ነው በበኩል ያዘንኩት። ብቻ በቃ ቻው ቢያችሁና ቤተሰቦች እንወዳችኋለን። እንግዲህ ያው ሰብስክራይብ ደግሞ እያደረጉ አይደለም። ብቻ ያሳዝናል። አይዞሽ አይ በቃ ማን ከማን ይበልጣል